ናቲ በድንገት መጥቶ ሰርፕራይዝ አደረጋት። ሄሉሻን እንግዲህ ከአንድ ሀገር ሁኖም እንደዚህ ነው የሚነፋፈቁት ማለት ነው። እና በጣም ተነፋፍቀው ነበረ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ የኔ ውድ ቤተሰቦች። ጠፋው ተጠፋፋን እና ቤተሰብ እንግዲህ ናቲ ከሐዋሳ ሄሉሻ ደግሞ ከአርባ ምንጫው ድንገት መጥቶ ሰርፕራይዝ አድርጓታል ቆንጅየዋን እና ውዶችዬ ማለት ነው። ስለ ሄሉ ውበት እንግዲህ እኔ ሳልናገር ማለፍ አልወድም። እውነቴን ነው የምላችሁ ነው። እኔ የምለው ግን የኔ ውዶች ቤተሰቦች ማለት ነው ይሄ የአርቲፊሻል ዊግ ምናምን የሚባል ሁማን ሄር የሚባል ነገር እኮ ማለት ነው የሰዎችን ውበት እንዴት አባት እኮ እንደደበቀው ከምሬ እኮ ነው። አሁን ሄሉዬ በራሷ አታምርም? እምር ድምቅ ብላ በራሷ ጸጉር አለባበሷ እንዴት እንደሚያምር እኔማ ተመስጭ በቃ ከሷ ላይ እኔን አፍጥጬ ቪዲዮ አለቀ ማለት ነው። ማርያምን በዛ ላይ ደግሞ ውፍረቷ ወፍራለች እና የኔ ቆንጆ እኔ ውፍረት እንደዚህ ያምርባታል ብዬ አልጠበኩም ነበር። እናቴን ግን በጣም ነው ያማረባት ውፍረቱ ራሱ ማለት ነው። ሄሉዬ የኔ እናት እንዴት እኮ በራስሽ ነገር እንደምታምሪ ሁሉ ነገርሽ፣ መልክሽ፣ ጸጉርሽ ሁሉ ነገሯን ያማረኝ እኔ ማለት ነው። እናቴ ትሙት ስታምሪ ሄሉዬ። እና ውድ ቤተሰብ ማለት ነው እኔ ቪዲዮውን ሳየው ማለት ይሄ ልጅ ፕራንክ እያደረጋት ነው ምንድን ነው እያልኩ እስከ መጨረሻው ዝም ብዬ እየተከታተልኩ ነበር፣ ያው መጨረሻውን ለማየት። መጨረሻውን ማየሁት ይሄ ነገር ፕራንክ አይደለም ቁም ነገር ነው ማለት ነው። አሪፍ ነው እንደዚህ ብሎ መምከሩ ጥሩ ነው። ግን እኔ አሁን የትናንትናው ቪዲዮ ማለት ይሄ ነገር እንትን ካሜራ ጀርባ ነው መሆን የነበረበት ማለት አንዳንዴ ሰው በተፈጥሮም አለ ዝም ብሎ የሚቸኩል ማለት ነው። ሄሉ በእርግጥ ከተፈጥሮዋም ነው እኮ ትንሽ ትቸኩላለች በነገሮች ማለት ነው። ነገሮችን ለመጀመርም ነገሮችን ለማፍረስም በጣም ትቸኩላለች። እንግዲህ የተፈጥሮን ነገር ምንም ማድረግ አይቻልም። ነገር ግን ደግሞ የሆነ ነገሮች ሲደጋገሙባችሁ እየጎዷችሁ ሲመጡ፣ ለምሳሌ ችኩል ከሆናችሁ ችኩልናችሁ ብዙ ነገር የሚያሳጣችሁ ከሆነ ከዛ ነገር ትማራላችሁ። የዋህነታችሁን ብዙ ነገር የሚያጎልባችሁ ከሆነ ከዛ ነገር እየተማራችሁ ትሄዳላችሁ ማለት ነው። እና ሄሉ ለወደፊት ህይወቷ ይሄ የምትቸኩለው ነገር ያስተምራታል ብዬ አስባለሁ። ከዚህ በፊት ያደረገችው ነገር ምንም ስላልተሳካ ስላልሰመረ እና እንግዲህ እናንተ ልጆች አትወላውሉ ማለት ነው። ዝም ብላችሁ ወደ ገደለው ገብታችሁ ጊዜ መሄድ አያስፈልግም። እንዲህ ከተፋቀራችሁ ከተዋደዳችሁ በቃ ቶሎ ተጋብታችሁ ቁጭ እኮ ነው እንዴ። አወዛገቧት እኮ ማለት በድንገት ደርሰው አወዛገቧት እኮ እናቴ ተወዛገበች ማለት የምትናገረውን ነገር ነው ያሳጧት ማለት ነው። እና ትቸኩያለች ሲሏት ማለት ነው። ለማንኛውም ሄሉ ቸኮለችም ምንም ማለችም ካንተ አታልፍም ከዚህ በኋላ። እኛ እንግዲህ ለአንተ ልንድራት ነው እያገበገብን ያለ ነው። ናቲ አሁን ካንተ ነው አንዳንድ ነገሮች የሚጠበቀው። የሆነ ድፈር ግፋ ግፋ የሚል ነገር የለም። ገፋ ገፋ አድርገ መምጣት ያለብህ አንተ ነህ ማለት ነው። ሄሉ እንዴት እንደምትወዳ አይተሃል ብዬ ነው። እና እንደነዚህ አይነት ምክሮችን ደግሞ ቁጭ አድርገህ ለብቻዋ በስነ ስርዓቱ ማንም ረባሽ በሌለበት ካሜራ አየኝ አላየኝ ሳትሉ ቁጭ ብላችሁ በተረጋጋ መንፈስ ሄሉን ማስተዋል እንድትችል ምርጫዋን እንድታስተካክል ለነገሮች መፍጠን እንደሌለባት ቁጭ አድርገህ በስነ ስርዓቱ አውራት ማለት ነው። ሄሉ ምክር ትሰማለች። በዚህ አጋጣሚ ብቸኩልም የሰው ምክር ትሰማለች። እና በተለይ ደግሞ ናቲ አንተን በደንብ ነው የምታዳምጥ ማለት ነው። እና አንተ ከመጣ ጀምሮ እኔ እንጃ የእሷ ደስታ ለኛ እየተጋባ እኮ ነው። ላይ አሁን እንደዚህ ፈገግ ስትል ሳያት ምናምን ቅብጥ ስትል ሳያት እንዴት ደስ እንደሚለኝ እኔ ቤተሰብ ማርያምን። ደስታዋ ብቻ አይደለም እኮ ሁሉ ነገሯን የተመለሰ ሰውነቷ በቃ አካሏ ሁሉ ምልስ ነው ያለው ማለት ነው። ናቲ ሲመጣና ህመሟ ሁሉ ጠፋ። እንግዲህ እውነተኛ ፍቅር ያው ደስታን ይሰጣል አይደል የሚባለው። ለሄሉ ደስታን እየሰጣት ነው፣ እውነተኛ ፍቅር ውስጧ ላይ ስላለ ማለት ነው። ናቲን በንጹህ ልቧ ስለምታፈቅረው። ለማንኛውም ናቲሻ በቅርቡ ጥሩ ዜና እንድታሰሙን ብለን በአክብሮት እንጠይቃለን ማለት ነው። ምክንያቱም ያው ፍቅራችሁን ተገላልጻችሁ ወደ ገደለው ትገባላችሁ እያለ በጣም ብዙ ሰው እየጠበቃችሁ ነው። በጣም ብዙ ቤተሰብ እየጠበቃችሁ ነው እና ደግሞ እየጠፉ ነው። ሌላው ደግሞ ጓደኛዋ ሶሲ ወይኔ የሶሲ ነገር ግን ቃል አጣሁላት። በጣም የምትለይ ጓደኛዋ ናትና እንግዲህ ብዙ ጊዜ ማለት ነው የምር ብዙ ጊዜ ሰው ደስታችሁንም ስለማይፈልግ በደስታችሁ እንኳን መገኘት አይፈልግም። ነገር ግን ሶሲ በሄሉ ደስታ ብቻ ሳይሆን በሀዘኗም አብራለች። የምር ሲከፋ ስታለቅስ እንባዋን የምታብስ ጓደኛዋ ነችና በተለይ ደግሞ የደስታዋ ተካፋይ ነች።
በሄሉ ህይወት ውስጥ ጥሩ ነገር ነው ብላ ያሰበችውን የትም ሄዳ የትም ተራምዳ ማስተካከል ትፈልጋለች። የምትፈልግ ጥረት የምታደርግ ልጅ ናትና በጣም የምትለይ ጓደኛ ነች ሶሲ ማለት። እውነት ሶሲ በጣም ትለያለች። በጣም ምርጥ ጓደኛ፣ የልብ ጓደኛ። ሄሉ የዋህ ናት ሁሉ ነገሯ። እኔ የዋህነቷን አይቶ ይመስለኛል እንደዚች አይነት ጓደኛ ፈጣሪ ያደላት ብዬ ነው የማስበውና ሰው ከፍቷል እንላለን እኛ ማለት ነገር ግን ልክ እንደ ሶሲ አይነት ምርጥ ጓደኞች አሉ። የእናንተ ህይወት የሚያስጨንቃቸው መስመር እንድትይዙ ጥረት የሚያደርጉ እንደዚህ አይነት ምርጥ ጓደኞች አሉ። እና ሶስዬ እውነት ተባረኪ፣ ፈጣሪ ይስጥሽ። አሁንም ይሄ መልካምነት ሳይቀየር እንደዚህ ምርጥ ጓደኛ እንደሆንሻት እስከ መጨረሻ ዝለቂ እንደዚሁ። እና ደግሞ ያው አንዳንድ ሰዎች አሁን ልዑልን እያነሱ ነው ማለት ነው። እና እኔ አንዳንድ ሰዎች ግን በቃ ማለት ማሰብ የሌለባችሁን የምታስቡ ሰዎች አላችሁ። አሁን ልዑልን ከዚህ መካከል ምን አስጠራችሁ? ልዑል ያለው በቃ ጎንደር ገብቷል። ጎንደር ጥምቀትን እያሳለፈ ነው ያለው ማለት ነው። ስለዚህ በሌለበት ስሙን አትጥሩ። የምሬን ነው። ልዑል ላንተ ፈልገሃት ነበረ፣ ነገር ግን ለሁለታችሁም ሳትሆን ናቲ ወሰዳት። ከያብ ስራ በተንኮል ለያያት ምናምን ነገር። ከያብ ስራ በተንኮል አይደለም የለያት። ያብ ስራ ከሄሉ የተለየው በራሱ ስተት ነው፣ በራሱ ጥፋት ነው። ነገሮችን ሳያጸዳ የእሱን ህይወት ሳያስተካክል ከነ ጉዳጉዱ መጥቶ ነው ከሄሉ የገባው። ገባችሁ? ያ ጉዳጉዱ ሲወጣ ደግሞ በቃ መሆን ስለሌለበት ተለያዩ። ልዑል ከዚህ ጋር ምን ያድርግ? ልዑል ምርጥና ምርጥ ጓደኛዋ ወንድሟ ነበር ለሄሉ መከታ። ሄሉን አንድ ቀን በፍቅር አስቧት አያውቅም። እና ደግሞ ናቲ ወረቀት የለውም። ወረቀት የሌለው ወንድ ስንት ዓመት ሙሉ ልጠብቂው ነው? 7 ዓመት ሙሉ ልጠብቂው ነው ወይ እያሉ እየተጨነቁ ያሉ ሰዎችም አሉና ሄሉዬ 7 ዓመት ምን አስጠበቃት? ትሄዳለች እኮ እነሱ ፍቅራቸውን ከተገላለጹ እርስ በርሳቸው በቃ አንቺ የኔ አንተ የኔ ከተባባሉ አለቀ። ከዚህ ጋር ምን 7 ዓመት መጠበቅ ያስፈልጋል? ሲጀመር አብራ ትሄዳለች። አብራም ካልሄደች ማለት ነው ናቲ ቀደም ብሎ ሄዶ ነገሮችን አስተካክሎ ሚስቴ ናት ብሎ መውሰድ ይችላል አይደል እንዴ? ወረቀት ይኖረው አይኖረው ከየታወቃችሁ እናንተ? ቆይ እኔ የምላችሁ ቤተሰብ እስኪ ልጠይቃችሁ፣ ወረቀት የሌለው ሰው ኢትዮጵያ መመለስ ይችላል? ግን ይችላል ወይ? እና ያው የማያስጨንቅ ነገር አያስጨንቃችሁ። በቅርቡ እንግዲህ አዲስ ዜና ትሰማላችሁ ከሄሉና ከናቲ ማለት ነው። ናቲ ባለፈው እኔ ላገባ ነው ስትለው እንዴት እንደተርገበገበ አይታችኋል። ያ ማለት ኃይለኛ ፍቅር፣ የሚያርገበግብ ፍቅር ስላለበት ነው ከውስጡና። ለሄሉና ለናቲ መልካም ነገር የምትመኙ በሙሉ ቸር ወሬ ያሰማችሁ የኔ ውድ ቤተሰቦች፣ የሄሉዬ ምርጥ ቤተሰቦች፣ እህቶች ማለት ነው። መልካም ነገር ለምታስቡ በሙሉ መልካም ነገር ይግጠማችሁ ውድ ቤተሰብ። እውነት የሰው ደስታ የሚያስደስት ሰው ሲደሰት እናንተ የተደሰታችሁ ያክል የሚሰማችሁ ሰዎች ፈጣሪ ያብዛችሁ።